ክርስቲያኖች እግዚአብሔር ከተጸየፈን ልክ እንደ አይሁድ ፋሲካችሁ፣ እንደ አይሁድ በዓላታችሁ፣ እንደ አይሁድ ሰንበታችሁ፣ እንደ አይሁድ ስግደታችሁ፣ እንደ አይሁድ ጾማችሁ ካለን ከሰርን ማለት ነው። ጌታ በተገለጸበት በዚያ ጊዜ ለፋሲካ በዓል በዚያ በኢየሩሳሌም ዙሪያ እስከ 260,000 የመስዋዕት በግ ይሰዋ ነበር ይላል። እግዚአብሔር በዚህ ምክንያት በዓሉን ጠላው። ለመንጻት አይደለም የሚጠቀሙበት፣ ለመቀደስ አይደለም የሚጠቀሙበት፣ ከእግዚአብሔር ጋር ለመታረቅ ለመገናኘት እግዚአብሔር ለማክበር አይደለም የሚጠቀሙበት፣ ራሳቸውን ለመጥቀም ሆነ። እግዚአብሔር ተጸየፈ። ኖታችንን ትክክል ነው፣ ስርዓታችን ትክክል ነው፣ ንጹህ ነው። ግን በእኛ ፍላጎት ከወሰርነው መቅደስ ውስጥ እያለን እንዳይሁድ በዓላቱን እንደነሱ እያከበርን ምናልባትም አይሁድ የሊፍት በተን ለመርገጥ እንደሚጠነቀቁት በግብዝነት ለብዙ ነገር ልንጸየፍ ልንጠነቀቅ እንችላለን። ያን ሁሉ ተጠንቅቀን ግን እግዚአብሔር የማይቀበለው ሊሆን ይችላል። አሁን ዛሬ ብዙ ሰው ራሱን ደስ የሚያሰኘው መዝሙር እግዚአብሔርን ደስ የሚያሰኘው ነው የሚመስለው። አይደለም እንዴ? እኛን ደስ የሚያሰኘን ጉባኤ እግዚአብሔርን ደስ የሚያሰኘው ይመስለኛል። እኛን ደስ የሚያሰኘን መድረክ እግዚአብሔርን እንደዛ ግን ላይሆን ይችላል። እኛን የሚያስደስተን እግዚአብሔርንም ሊያስደስት ይችላል፣ ላያስደስትም ይችላል። ያንን የሚያውቀው ማን ነው? እግዚአብሔር ብቻ ነው የሚያውቀው። መለኪያው ግን የኛ ደስታ፣ የኛ ስሜት፣ የኛ እውቀት ግን አይደለም። ብዙ ድሆች አስጨናቂ በሆነ ሁኔታ የሚኖር በዚህ ዘመን እንዴት ነው ክርስቲያኖች በዓላትን የምናከብረው? የዳር ሚካኤል የሰኔ ሚካኤል ሲከበር፣ በሚካኤል የጊዮርጊስ የእመቤታችን ሲከበር ምናከብር ምንዘክር እንደ አቅማችን የምናደርግ ሰዎች አለን። አንድ ነገር ግን መርሳት የለብንም። እግዚአብሔርን በሚያስደስት መንገድ ነው እያደረግኩት ያለሁት፣ እኔም በሚያስደስት መንገድ ነው እያደረግኩት ያለሁት። የኔም ፍላጎት ነው ማርካት የምፈልገው፣ እግዚአብሔርን ደስ የሚያሰኝ ነገር ነው እያደረግኩ ያለሁት። ክርስቲያኖች ይሄን መመርመር አለብን። ጾማችን፣ በዓላቶቻችን፣ ስርዓት አምልኮቶቻችን ምናደርገውን ክርስቲያናዊ ግብር ሁሉ ማረም፣ መቃኘት፣ መጽሐፍ ቅዱሳዊ ማድረግ። ክርስቲያኖች ማህበራዊ ማድረግ፣ ህዝባዊ ማድረግ አይደለም የሚጠቅመን። ሰዎች በስሜት በሚያደርጉት በሌሎች በፖለቲካ መድረክ እንደሚደረገው ማድረግ አይደለም የሚጠቅመን። ሃይማኖት ራሱ ብቻውን ህግ አለው። መጽሐፍ ቅዱሳዊ ህግ፣ ስርዓት አለው። በዚያ ብቻ ነው። ይህችን ዓለም መውደድ ልብን ያውካል፣ መንፈሳዊን ታጨልማለችና። ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በዓታ አለመኖር፣ የውሃ የመብራት የመንገድ አለመመቻቸት፣ ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማይል ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው። የትምህርታችን ርዕስ በዓላቶቻችን የሚል ይሆናል። እኔ ከበዓላቱ መንፈስ ጋር ጌታ ያስተማረበትን ወንጌላውያኑ የገለጹበትን መንገድ ተከትለን እንማራለን። ዮሐንስ ወንጌል ላይ ትኩረት አደርጋለሁ በዓላቱን በተመለከተ። ለምንድን ነው ይሄን የምናደርገው? አንደኛ ከሌሎቹ ወንጌላውያን በተለየ እያንዳንዳቸው የተለየ የያዙት ታሪክ አለ። ግን ቅዱስ ዮሐንስ ከተአምራቱም ከትምህርቶቹም የተለዩትን የያዘው። ከዚያ ውጭ ደግሞ የተለየ አመዘጋገብ የተጠቀመው አንደኛ የአይሁድ ፋሲካን በተመለከተ የፋሲካውን በዓል በተመለከተ ፋሲካው መከበሩን በግልጽ ደጋግሞ የመዘገበው ሰው ቅዱስ ዮሐንስ ነው። ለምሳሌ ቅዱስ ዮሐንስ በወንጌሉ ቢያንስ 3ቱን ጌታ ባስተማረበት ዘመን የተከበሩትን 3ቱን የፋሲካ በዓላት ነጣጥሎ መዝግቧቸዋል። የመጀመሪያው ከቃና ዘገሊላው ተአምር በኋላ ያለው ዮሐንስ ወንጌል ምዕራፍ 2 ላይ ያለው ነው። ሁለተኛው
ዮሐንስ ወንጌል ምዕራፍ 6 እና 7 ላይ 6 ላይ ፋሲካውን በግልጽ ያነሳል። 7 ላይ የዳስ በዓሉን የቂጣ በዓሉን ከዚያው ጋር የሚከበረውን ያነሳል። አያይዞ ነው የሚያነሳው። ታሪኩም ተመሳሳይ ነው። ሶስተኛው ደግሞ በዚህ ዮሐንስ ወንጌል ምዕራፍ 11 ጌታችን በሚሰቀልበት ወቅት ለዚያ ለፋሲካው ራት የተዘጋጀበትን ሁኔታ ሲያነሳ ከዚያ በፊት በአልዓዛር ቤት የተደረገውን ራት ማርያም ውድ ሽቱ አምጥታ እግሩን እንደቀባች በፀጉሯ እንዳበሰችው ይሁዳም በዚያ እንደቀና የሚናገረው ታሪክ እነዚህ ቅዱስ ዮሐንስ ወንጌል ላይ ተመዝግቦ እናገኘዋለን። እና ጌታ 3 ዓመት ማስተማሩን አንዱ ምስክር የሚሆነው ዮሐንስ በየዓመታቱ የተመዘገቡትን እነዚህን ታሪኮች መዝግቦ ስለተገኘ ነው። እና የቅዱስ ዮሐንስ እንግዲህ በረከቱ በሁላችን ይደረብን። ታዲያ እነዚህን ሲመዘግብ ግን በሶስቱም በጣም ልዩ የሚያደርገው ቅዱስ ዮሐንስ የፋሲካውን በዓል የመዘገበው እንዲህ ብሎ ነው። እንዲህ ይላል። ሶስቱንም ላነብላችሁ። ዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ የአይሁድን ፋሲካ ቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። ሁለተኛውን በተመለከተ ዮሐንስ ወንጌል ምዕራፍ 6 ቁጥር 4 ላይ የአይሁድን ፋሲካ በዓል ቀርቦ ነበር ይላል። ሶስተኛውንም ዮሐንስ ወንጌል ምዕራፍ 11 ቁጥር 55 ላይ ስናየው የአይሁድን ፋሲካ ቀርቦ ነበር፣ ብዙ ሰዎችም ራሳቸውን ያነጹ ዘንድ ከፋሲካ በፊት ከአገሩ ወደ ኢየሩሳሌም ወጡ ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ቅዱስ ዮሐንስ ሶስቱንም ላይ የመዘገበው የፋሲካውን በዓል የፋሲካ በዓል ብሎም ብቻ አይደለም፣ ወይም ደግሞ በብሉይ ኪዳን መጽሐፍት በዓሉን በተመለከተ ይጠራበት በነበረው መንገድ አልመዘገበው። ለምሳሌ በብሉይ ኪዳን ይሄ በዓል ለመጀመሪያ ጊዜ ሲሰራ እንደምታውቁት እስራኤል ከግብፅ በሙሴ መሪነት ሊወጡ ሲሉ በፈርዖን ፊት እግዚአብሔር 9 ትልልቅ ተአምራትን አድርጎ ነበረ። ፈርዖን ግን ተአምራቱን ካየ በኋላ እንደገና ልቡ ይደነድላል፣ አልለቃቸውም ይላል እና መጨረሻ እንዲለቃቸው ያደረገው 10ኛው ሞተ በኩር የሚባል የግብጾች የበኩር ልጆች የሞተበት ተአምር ነው። ይሄ ሲደረግ ግን መልአከ ሞት ወደ አይሁድ ወደ እስራኤል ቤት ገብቶ በኩራቸውን እንዳይመታ ለነሱ ለበኩር ልጆቻቸው ፋንታ የፋሲካውን በግ እንዲበሉ እግዚአብሔር ስርዓት አዘዘ እና ያን ስርዓት ካዘዘበት ጊዜ ጀምሮ ነው የፋሲካ በዓል የሚባል የታወቀው። በመጽሐፍ ቅዱስ ይህ በዓል ከዚያ መጀመሩ ብቻ ሳይሆን ስሙ አጠራሩ ምን ይመስል እንደነበረ ከመጽሐፍ ቅዱስ ከዚህ ከኦሪት ዘጸአት ከመጀመሪያው ፋሲካ በዓል ጀምሮ ምን እንደተባለ ላንብብላችሁ። ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ እንዲህ ይላል፣ ወገቦቻችሁን ታጥቃችሁ ጫማችሁንም በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ ይልና እርሱም የእግዚአብሔር ፋሲካ ነው ይላል። የማን ፋሲካ ነው አለ እዚህ? የእግዚአብሔር ፋሲካ። እንግዲህ ተመልከቱ። ከዚያ በኋላ በተደጋጋሚ በዚህ በኦሪት ዘሌዋውያንም በኦሪት ዘዳግምም ይህም በዓል በተመለከተ በየዓመቱ ያደርጉት የነበረውን እንዴት በመጽሐፍ ቅዱስ እንደሚጠራ ብናየው በዓሉ የሚጠራው የማን በዓል ተብሎ ነው? እስኪ መልሱ። የእግዚአብሔር ፋሲካ። አሁን ግን ቅዱስ ዮሐንስ በሶስቱም ላይ እንዳነበብኩላችሁ የማን ፋሲካ ነው ያለው? ቅዱስ ዮሐንስ የማን ፋሲካ? የእግዚአብሔር ፋሲካ ብሎታል? አላለው። ቅዱስ ዮሐንስ ያለው ሶስትም ጊዜ የአይሁድ ፋሲካ ነው የሚለው። ተመልከቱ። በዓሉ በመጽሐፍ ቅዱስ በተሰራበት በመጀመሪያው በኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ እንዳነበብኩላችሁ ከዚያ ጊዜ ጀምሮ መጽሐፍ ቅዱስ ደጋግማችሁ ይህንን አሁኑ ጊዜ በሞባይላችሁ መጽሐፍ ቅዱስ አለ፣ በዓሉን ፋሲካ ብላችሁ ሰርች አድርጋችሁ ብታነቡት ብሉይ ኪዳን ላይ የእግዚአብሔር ፋሲካ ተብሎ ነው የሚጠራው። በተለይ በኦሪቱ በተደጋጋሚ። ታዲያ ጥያቄ የምናነሳው እንዲህ ብለን ነው፣ ጌታችን በመጣባቸውና ባስተማረባቸው በዓላት ሁሉ በእነዚያ 3 ዓመታት በኋላም እንግዲህ ቅዱስ ዮሐንስ ወንጌሉን የጻፈው ጌታ ካረገ ከ65 ከ66 ዓመት በኋላ ነው። ከመጽሐፍ ቅዱስ በጣም ዘግይቶ የተጻፈ ዮሐንስ ወንጌል ነው። ወደ መጨረሻው አካባቢ የተጻፈ ወንጌል ነው። እርግጥ የመጀመሪያው መጽሐፍ የተጻፈው በ65 ዓመተ ምህረት በኋላ ነው፣ የሐዲስ ኪዳን ማለቴ ነው።
እነሱም ከ30 ዓመት በኋላ ማለት ነው ጌታ ካረገ። ይሄኛው ደግሞ ሌላ 30 ዓመት ጨምሮ የመጨረሻው ሆኖ ከአዲስ ኪዳን መጽሐፍ እና በዚያ ጊዜ ቅዱስ ዮሐንስ ስለዚህ በዓል ሲናገር እንደ ኦሪቱ የእግዚአብሔር ፋሲካ ያለው የአይሁድ ፋሲካ ነው። መዘግየቱን የተናገርኩት ለምንድን ነው? በወቅቱ በስሜት ውስጥ ሆኖ አይደለም የመዘገበው ቅዱስ ዮሐንስ። ወንጌል ሰፍቶ ሱራሱ ወደ ታናሽ እስያ አሁን ቱርክ ወደሚባለው አገር ሄዶ እዛ ተአምራት እያደረገ ስንት ነገር እያደረገ ባለበት ጊዜ በሮም በሶሪያ በሌሎቹም ክርስትና ተስፋፍቶ በነበረበት ጊዜ ከዚያ ስሜት ወጥተው እግዚአብሔር ያደረገውን ድንቅ ምስክር በሚመሰክሩበት ጊዜ የእግዚአብሔርን የፋሲካ በዓል ለምን የአይሁድ ፋሲካ አለው? ምክንያቱ ግልጽ ነው ክርስቲያኖች፣ ምክንያቱ ግልጽ ነው። እግዚአብሔር በዓሉን ሲሰጥ የራሱ አድርጎ ነው የሰራው። በዓል በሙሉ በዓላት ክርስቲያኖች በደንብ እንዲገባን የሚያስፈልገው እግዚአብሔርን የምናከብርባቸው፣ እግዚአብሔርን የምናመልክባቸው፣ እግዚአብሔርን የምንሰብክባቸው፣ የምናሳውቅባቸው፣ ኃይልና ተአምራቱም የሚገለጥባቸው በዓላት ናቸው። ግን በጊዜ ሂደት ሰዎች ከእግዚአብሔርነት እያወጡ ለራሳቸው ስሜት፣ ለራሳቸው ክብር፣ ለራሳቸው ጥቅም በሚስማማ እያከበሩት ሲመጡ የእግዚአብሔርነቱ እየቀረ የሰዎቹ እየሆነ ይሄዳል ማለት ነው። አሁን ሙሴ ፋሲካውን ማስከበር ከጀመረበት ጊዜ አንስቶ ክርስቶስ እስከሚመጣበት ባሉት በነዚያ ከ1500 እስከ 1700 ባሉ ዓመታት ፋሲካውና አይሁድ የተሰጣቸው በዓላት በሙሉ ከእግዚአብሔር እንደተቀበሉት፣ እግዚአብሔር እንደሚወደው፣ እግዚአብሔር እነሱን እንዲባርክ፣ እንዲያነጻ፣ እንዲጠቅም አድርገው ማክበር አቁመው የነሱ ፍላጎትና የነሱ ስሜት በሚከበርበትና ለነሱ ፍላጎትና ስሜት በሚስማማበት መንገድ ስላደረጉት ተመልከቱ። ወንጌላውያኑ በመንፈስ ቅዱስ ተረድቶ በተለይ ቅዱስ ዮሐንስ በዓሉን ሕዝቡን በዚያ ጊዜ ጌታም ይጠራበት በነበረው ቃል የእግዚአብሔር ፋሲካ መባሉ ቀርቶ የአይሁድ ፋሲካ ተብሎ ተጠራ ማለት ነው። እኛም አሁን ርዕሳችን በዓላቶቻችን ስለሆነ እንዴት እንደምናከብራቸው ምን እንደምናደርግ ክርስቲያኖች ራሳችንን እንድንመረምር ነው። እንዴት ነው አሁን በየበዓላቱ የቅዱሳን በዓል ሲከበር፣ የመላእክት በዓል ሲከበር፣ የሰማዕታት በዓል ሲከበር የሚከብረው በመሰረታዊነቱ እግዚአብሔር ነው። እግዚአብሔር በእነዚያ ቅዱሳን የሰራው ስራ ነው የሚዘከረው። የምናከብርበትን መንገድ ግን መመርመር አለብን። ምክንያቱም አይሁድ የደረሰባቸው እንዳይደርስብን፣ አይሁድ ለበረከት ተሰጥቷቸው ለመርገም እንደሆነባቸው፣ ከእግዚአብሔር የተሰጣቸውን ወደ ራሳቸው ስሜትና ፍላጎት እንደቀየሩት እኛም ዛሬ ወደዚያ ቀይረን ከእግዚአብሔርም ከሰውም እንዳንጣላባቸው የበዓላቶቻችንን መንገድ መመርመር ይኖርብናል። ለዚያ ሲባል አጭር መልእክት ነው የምንማረው። ግን ደግሞ አንዳንድ እግዚአብሔር ስለ ሌሎቹም በዓላት የተናገረውንና በኋላ በሐዲስ ኪዳን በዚያው በብሉይ ኪዳንም ምን እንደተባሉ ትንሽ ማስረጃዎችን ልጨምርላችሁ። በመጽሐፍ ቅዱስ በጣም በሚገርም ሁኔታ በዓላቱን የፋሲካውን በዓል ብቻ ሳይሆን ስለ ሌሎቹም በዓላትና ስርዓቶች የተጻፉትን የተወሰኑትን ላነብላችሁ። ለምሳሌ ኦሪት ዘሌዋውያን ምዕራፍ 23 ቁጥር 2 እስከ 6 ያለውን ላንብብላችሁ። ስለ ሌሎቹ በዓላት የተጻፈውን ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ ይላል። እነዚህን ቃሎች አስምራችሁ ስሟቸው። ምኖቼ ነው ያለው አሁን ጌታ? በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው ይላል። እግዚአብሔር ስርዓቱን ሲሰጥ በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ስራ ይሰራል። በሰባተኛው ቀን ግን የእረፍት ሰንበት ነው። የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም። በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። እነዚህ የእግዚአብሔር በዓላት ደጋግማችሁ ስሙ። እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው። በመጀመሪያው ወር በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው። ይኸው ፋሲካውን ይደግመዋል። የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን
ቂጣ እንጀራ ብሉ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። በዓላቶቹን አጠቃሉ። አንደኛ በዓላቶች ያላቸው፣ ሁለተኛ የእግዚአብሔር በዓላት አለ፣ ሶስተኛ የእግዚአብሔር ፋሲካ አለ፣ አራተኛ ተመልከቱ እንግዲህ የእግዚአብሔር ለእግዚአብሔር የሚከበር የቂጣ በዓል አለ። ስለ ዕጣን ደግሞ የተጻፈውን ከኦሪት ዘጸአት ልጨምርላችሁ። ኦሪት ዘጸአት ምዕራፍ 30 ቁጥር 34 ላይ እንዲህ ይላል፣ እግዚአብሔርም ሙሴን አለው ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ የሚሸት ሙጫ፣ ጥሩ ዕጣን ውሰድ፣ የሁሉም መጠን ትክክል ይሁን፣ በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹህና ቅዱስ ዕጣን አድርገው፣ ከእርሱም ጥቂት ተወቅጣለህ ታለመውም አለህ። ከዚያም ወስደህ አንተን በመገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ፣ እርሱም የቅዱሳን ቅዱስ ይሁንላችሁ አለ። ዕጣኑን ምን ይሁንላችሁ አለ? የቅዱሳን ቅዱስ። ልክ መቅደስ ውስጥ መቅደስ አለ፣ ከመቅደሱ ውስጥ ደግሞ ቅድስተ ቅዱሳን የምትባል የተለየች ሊቀ ካህናቱ ብቻ የሚገባባታለች። ልክ እንደዚያ ዕጣኑም ደግሞ ከተቀደሰው ነገር ሁሉ የተቀደሰ የቅዱሳን ቅዱስ። ሊቀ ካህናት በውስተ ካህናት እንዳለች፣ ቅድስተ ቅዱሳን በውስተ መቅደስ እንዳለች፣ እንዲሁም ደግሞ ከመስዋዕቱ ዕጣን የቅዱሳን ቅዱስ የተደረገ ነው። እግዚአብሔር ሲሰጠው እንደዚህ ነው። በዓላቶቹ በሙሉ የእግዚአብሔር ናቸው። ፋሲካው የእግዚአብሔር ነው። ሰንበቱ የእግዚአብሔር ነው። የወር በማቻው የእግዚአብሔር ነው። ሌሎቹም በዓላት የእግዚአብሔር ናቸው። ዕጣኑም እንደዚህ የቅዱሳን ቅዱስ እንዲሆን የተሰጠ ነው። በኋላ ግን እስራኤል ተመልከቱ፣ ዕጣኑ ንጥረ ነገሩ ቅመማው አልተጓደለም። በዓላቱም ዕለታቸው አይዛነፍም። የሚሰዋው መስዋዕትም አነስተኛ አይደለም። በጣም መርጠው ተጠንቅቀው ይሰውታል። ግን ሰዎቹ ወደ ራሳቸው ፍላጎት ወደ ራሳቸው እነሱን የሚያስደስታቸው ነገር እግዚአብሔርን የሚያስደስት ይመስላቸዋል። ልክ የዛሬ ሰው እንደሚመስለው ማለት ነው። አሁን ዛሬ ብዙ ሰው ራሱን ደስ የሚያሰኘው መዝሙር እግዚአብሔርን ደስ የሚያሰኘው ነው የሚመስለው። አይደለም እንዴ? እኛን ደስ የሚያሰኘን ጉባኤ እግዚአብሔርን ደስ የሚያሰኘው ይመስለኛል። እኛን ደስ የሚያሰኘን መድረክ እግዚአብሔርን፣ እንደዛ ግን ላይሆን ይችላል። እኛን የሚያስደስተን እግዚአብሔርንም ሊያስደስት ይችላል፣ ላያስደስትም ይችላል። ያንን የሚያውቀው ማን ነው? እግዚአብሔር ብቻ ነው የሚያውቀው። መለኪያው ግን የኛ ደስታ፣ የኛ ስሜት፣ የኛ እውቀት ግን አይደለም። መለኪያው የእግዚአብሔር ስርዓት ነው። ክርስቲያኖች እያንዳንዱ ነገር፣ ለምናደርገው ነገር ሁሉ፣ ለምንሰራው ስራ፣ ለምንፈጽመው አምልኮ፣ ለማንኛውም ነገር በማንኛውም ጊዜና ሁኔታ ክርስቲያኖች መለኪያ አድርገን መነሳት ያለብን የኛን ስሜት፣ ለስሜታችን ቅርብ መሆኑ፣ መስማማቱ፣ እኛን ማስደሰቱ አይደለም ነው ዋናው ነገር። እና እግዚአብሔርን የሚያስደስት አድርገን እንድንፈጽመው አምላካችን እግዚአብሔር ይርዳል። ለዚህ ነው ያ እግዚአብሔርን እንዲያስደስት ሆኖ የተሰጠው የእግዚአብሔር በዓል የተባለው፣ የእግዚአብሔር በዓላት የተባሉት እግዚአብሔር ቅዱሰ ቅዱሳን ይሁንላችሁ ያለው ዕጣን አሁን ሲቀየር እናየዋለን። ለምሳሌ ላንብብላችሁ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 13 እና 14 ላይ እንዲህ የሚል ቃል አለ። ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። መባቻችሁንና ሰንበታችሁን ተመልከቱ። እላይ ያነበብኩላችሁ በዓላቶቼ ሰንበቶቼ ነው የሚለው። እዚህ ደግሞ መባቻችሁንና ሰንበታችሁን፣ በጉባኤ መሰብሰባችሁን አልወድም፣ በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆነውብኛል፣ ልታገሳቸውም ደክም ያለሁ ይላል። አሁን እግዚአብሔር ይደክማል? ክርስቲያኖች እግዚአብሔር የሚደክም አምላክ ነው እንዴ? እግዚአብሔር በባህሪው ፍጹም ኃያል፣ የማይደክም፣ የማይሰለች፣ የማይመረር አምላክ እኮ ነው። አይደለም እንዴ? ግን ይሄን የሚናገረው ለምንድን ነው? በዓላቶቹን አይሁድ ቀየሯቸው፣ እስራኤል ቀየሯቸው። ለራሳቸው ስሜት በሚያረካ መንገድ ያደርጉታል እንጂ እግዚአብሔርን ደስ በሚያሰኝ መንገድ ስለማያደርጉት እግዚአብሔር ደክም ያለው ሰልችቶኛል፣ ያ የቅዱሳን ቅዱስ ይሁን ያለውን ዕጣን በእኔ ዘንድ አጸያፊ ነው አለው። ተመልከቱ። አሁን ዕጣኑ ራሱ መጀመሪያም በባህሪው ዕጣኑ እኮ በተፈጥሮ ርኩስ አይደለም፣ በተፈጥሮውን ቅዱስ አይደለም። የቀደሰው እግዚአብሔር ነው። አሁን ተመልከቱ። ራሱ ዕጣኑ እግዚአብሔር እንዴት ሊያጸይፈው ይችላል?
እጣኑ አጸያፊ ነው እኮ ያለው እጣኑ በባህሪው የሚያጸይፉ ነው አይደለም። እግዚአብሔር አጸያፊ ነው ያለው ሰዎቹ እናንተ የምታቀርቡበት መንገድ አጸያፊ ነው ሲል ነው። የጠላው የሚያቀርቡትን ሰዎች ልቡና፣ የሚያቀርቡትን ሰዎች ስሜት፣ የሚያቀርቡበት መንገድ ያንን ለነሱ ፍላጎት እነሱን ደስ ለሚያሰኝ መንገድ ማቅረባቸውን ግን እግዚአብሔር ጠላው እንጂ እጣኑ ተፈጥሮውማ ምን ሆኖ ይረክሳል? ምንም የሚያረክሰው ነገር የለም። ሊያረክሰው የሚችል የሰው ሕሊና ነው። ትንቢተ ሆሴዕ ምዕራፍ 9 ላይ ቁጥር 1 እስከ 5 እንዲህ የሚል ቃል ተጽፎልናል። ተመልከቱ። እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ላይ የግልሙትናን ዋጋ ወደሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብጽ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅ ቁንባር አያፈሱም፣ መስዋዕታቸውም ደስ አያሰኘውም። የሐዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህኛው ያመጣውበት ምክንያት ምንድነው? ክርስቲያኖች ይኸው በዓላቱን ያደርጓቸዋል፣ መስዋዕቱን ይሰዋሉ፣ የሚበላውንም ይበሉታል። ግን ምን አለ? ለእናንተ እንደ ተራ ምግብ ይሆናችኋል እንጂ ለእግዚአብሔር የሚቀርብ ሁሉ አይቀድሳችሁም፣ አያነጻችሁም አለ። እኛም እንደዚህ እንዳንሆን አምላካችን እግዚአብሔር በቸርነቱ ይጠብቀን። ክርስቲያኖች በሚገባ ሰውነት፣ በሚገባ ክርስቲያናዊ ሕይወት፣ በሚገባ እግዚአብሔራዊ መጽሐፍ ቅዱሳዊ ቀኖናዊ ስርዓት ማናደርገው በሙሉ አሁን የሐዲስ ኪዳን መስዋዕት እንስሳ አይደለም፣ ስጋ አምላክ ደማ አምላክ ነው። ግን ምን ይሆናል ማለት ነው? በዚህ ቃል መሰረት ይሰዋል፣ ግን እግዚአብሔር ስጋ አምላክ ሆኖ እንዳይዋሃደን ያደርገዋል ለኛ። ለዚያ ነው በእኛም በውዳሴ ማርያም ትርጓሜ ላይ እንደተጻፈው ላለበቁት በእውነቱ ካህናቱ በቅተው ምእመናን ካልበቁ የምእመናኑን ለካህናቱ ያደርግላቸዋል። ምእመናኑ በቅተው ካህናት ካልበቁ የካህናቱን ለምእመናን ያደርግላቸዋል። ሁለቱም ካልበቁ በበረሃ ላለው ባህታዊ ወስዶ ይሰጠዋል ይላል። ከሰውነታችን ውስጥ የገባውን አውጥቶ ይወስደዋል ማለት አይደለም። ግን እንደ ስጋ አምላክ እንደ ደማ አምላክ እንዳይሆን ይደረጋል። ለኛ ስጋ አምላክ ደማ አምላክ አይሆንልም። ተራ ህብስት ይሆንብናል ማለት እምነታችን ስርዓቱን ካልጠበቅን፣ ንጽ ካልጠበቅን፣ እንደ ስርዓቱ ካልሆን አይዋሃደንም። በበረሃ ላለ ባህታዊ ግን ያ ኃይሉ ሄዶ ያንን ይዋሃደዋል። ስጋውን ያነጻ ስለሆነ፣ መንፈሱን ያነጻ ስለሆነ ለታይታ ቆረበ ለመባል እንደዚህ ነው ለመባል ስለማያደርገው። አሁን እኛ ቆራቢዎቻችን አንድ ጥሩ ልማድ አለን። ልብሳችን፣ ስጋችን፣ ሰውነታችን እናዘጋጀዋለን። ነፍሳችን ግን ትዘጋጃለች ወይ በበቂው የሚለውን እግዚአብሔር ነው የሚያውቀው። እንደ ነጩ ልብሳችን ሰውነታችን ከነጻች፣ ነፍሳችን ከነጻች በጣም መልካም ነው። ግን ነጭ መልበሳችን ብቻውን ለቁርባን በቂ አያደርገንም። የነፍሳችን መንጻት ነው በቂ የሚያደርገን። የህሊናችን መንጻት፣ ስርዓቱን መጠበቃችን፣ ሃይማኖታችን የተሟላ ጽነት፣ ጥርጣሬ፣ ግብዝነት የሌለበት መሆኑ፣ ምንም አይነት ርኩሰት የሌለበት ያ ከሆነ ይጠቅማል፣ ያ ካልሆነ አይጠቅም። ልክ እንደዚህ አይሆናችሁም አለ ጌታ። ትበሉታላችሁ፣ ልክ እንደ እንጀራ እንደ መብል ይሆንላችኋል እንጂ እንደ መስዋዕት አይሆንላችሁም አለ እግዚአብሔር ቃል። እኛስ ይሄ እኮ በመጽሐፍ የሁሉ የተጻፈ እኛ ራሳችን እንድናይበት ነው። እግዚአብሔር ቃል ስለ ጾም ሁሉ የተጻፈውን ትንሽ ማስታወስ ፈልጋለሁ። እንዲያውም አይሁድ በጾማቸው ጊዜ በጣም ጠንከር አድርገው ይጾሙ ነበረ እና እግዚአብሔር ግን ስለዚያ እነሱ በጣም ጠንካራና ወደ እግዚአብሔር ያቀርበናል ብለው ሰውነታቸውን አዋርደው አመድ ነስንሰው ማቅ ለብሰው እስከ ማታ አምሽተው የጾሙትን ጾም እንኳን አልቀበለውም ይላል እግዚአብሔር። ምክንያቱም እግዚአብሔር የሰዓቱን መርዘም የሰውነታችን ማዋረድ ብቻውን አይደለም የሚፈልገው፣ ልናደርገው የሚገባ ደግሞ ሌላ መልካም ነገር መኖር ስላለበት ያንንም ስለተናገረ እንዲህ ይላል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ጀምሮ ስለምን ጾምን አንተም አልተመለከትከንም፣ ሰውነታችንስ ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ
ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጡት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጡት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከስጋ ዘመድህም እንዳትሸሸግ አይደለውምን ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ከፍቅር ጋር ካላረጋችሁት፣ ሌሎቹን ሰዎች በመውደድ ካላረጋችሁት፣ ለሌሎቹ የሚጠቅም ነገር ሳታደርጉ እንደ እንግጫ ዝቅ አድርጋችሁ አመድ ነቅሳችሁ ማለቅ ለብሳችሁ ቁራሽ እንጀራ በልታችሁ ሰውነታችሁን አክስታችሁ ስለዋላችሁ ብቻ ያን ጾም የተቀደሰ አድርጌ የምቀበል ይመስላችኋል? ለሰው ቸርነት ካላረጋችሁ ያን እኮ የምናደርገው ፍቅር እንዲኖረን ነው። ይሄ ሁሉ ዋና ዓላማ ፍቅር ነው። ክርስቲያኖች ጌታ በሐዲስ ኪዳንም ደጋግሞ እንደተናገረው በእነዚህ በሁለቱ ትእዛዛት ማቴዎስ 8 ላይ እንደተናገረው ኦሪትና ነቢያት ተሰቅለዋል አለ። የመጀመሪያው እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ ውደድ፣ ሁለተኛው ባልንጀራህን እንደራስህ ውደድ። በእነዚህ በሁለቱ ትእዛዛት በሙሉ ሕግ በእነዚህ ነው የተሰቀለ። ልክ መስቀያ የተሰቀለበትን ነገር እንደሚሸከመው ሕግን ኦሪት ነቢያትን የተሸከሟቸው እነዚህ ፍቅር የሆኑት ሕግ ናቸው። ሕግ በሙሉ ፍቅር ላይ የተሰቀለ ነው። ክርስቲያኖች ፍቅር ላይ ካልሆነ ጾም ረጅም ሰዓት መሆኑ፣ በጾም መክሳቱ፣ መድከሙ፣ ብዙ መስገዱ፣ ይሄን የመሰለው ማድረጉ ምን ይጠቅማል? እኔ የምወደው እኮ ፍቅሩን ነው። ያን እኮ የምታረጉት ሰውነታችሁ ራርቶ ለደከመው እንድታዝኑ፣ እንድትራሩ፣ ለስጋ ዘመዳችሁም ሲቸግረው እንድትሰጡት፣ ከሱ እንዳትደበቁ፣ ሲያበድረኝ ሲልህ የለዚያው ይው በዚያው አውጥቸው እያልክ ለምን ትሸሸጋለህ? እግዚአብሔር ቃል እኮ የሚለን ይሄ። አንድ ቅዱስ አባትም በዚህ ዓለም የምንኖረው ሰዎች እግዚአብሔር ሽጠህ ተከተለኝ እንዳለው ሰው ሁሉን ሽጣችሁ ለምን አልተከተላችሁም ብሎ አይፈርድብንም። ከስጋ ዘመዶቻችሁ ለምን ተደበቃችሁ ብሎ ግን ይፈርድብናል። ለተራበ ለምን ይፈርድብናል ይላል። ለኛ ለሰባ ዓለም በዚህ ነው የሚፈርድብን። ለመነኮሳት ደግሞ ሌላ ነው። ሁሉን ሽጦ መከተል ነው። ከዚያ በኋላ ንብረት ማብራት፣ ሀብት መሰብሰብ አይፈቀድም። እነሱ በዚያ ይጠይቃሉ። እኛ የምንጠየቀው ግን ከስጋ ዘመድ በመሸሸግ ነው። በዚህ ዓለም ያለ ሰው ልጅ ወልዶ ሚስት አግብቶ ወይም ባል አግብታ ትዳር መስርቶ የሚኖር ሰው ማህበራዊ ኃላፊነት አለበት። ስለዚህ ሁሉን ሽጠህ ለምን አልተከተል አይባልም። እንደ መናኝ አይጠየቅም፣ እንደ መነኮስ አይጠየቅም። በዚህ ዓለም እንዳለ ሰው ግን እዚህ ነው ጌታ እንዴ ሰውነታችን አዋረድ፣ እንደ ግጫ ዝቅ አለ፣ ማመድ ነሰነስ፣ ማቅለበስን ራሳችን እንዲህ አድርገህ እንኳን ለምን ሱባኤ ገባን፣ ጻድቃን ይሄድ እዚህ ቦታ ሄድ ብትሉኝ አልሰማም ነው የሚለን የእግዚአብሔር ቃል። ለምን? ፍቅርን አልፈጸማችሁትም። ለሰው ለድሆች አራራችሁ። ስለዚህ ጾማችሁን እንኳን አርክሳችሁታል። እኔም ወደው ጾም ይሄ አይደለም ነው የሚለው። ይህን ለማጠቃለል አንድ ነገር ላንብብ። ጌታ በማቴዎስ ወንጌል ምዕራፍ 23 ላይ ጸሐፍት ፈሪሳውያንን ወይም አይሁድን የገሰጸበትን ቃል ውስጥ አመለካከታቸውን የሚያሳይ አንድ ቃል ላንብብና ወደ መልእክቴን ተናግሬ የትምህርቴን አጠቃልላለሁ። እንዲህ ይላል፣ እናንተ ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል የምትሉ እጉሮች መሪዎች ወዮላችሁ። እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ? ደግማችሁም ይላል ማንም በመሰዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ። እናንተ ደንቆሮችና እውሮች ማናቸው ይበልጣል? መባው ነውን ወይስ መባውን የሚቀድሰው መሰዊያው? እንግዲህ በመሰዊያው የሚምለው በእርሱና በእርሱ ላይ ባለው ሁሉ ላይ ይምላል። በቤተ መቅደስም የሚምለው በእርሱና በእርሱ በሚኖረው ይምላል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይህን ጥቅስ የፈለግኩት ለአንድ መሰረታዊ ነገር ነው። ክርስቲያኖች
የመሰረታዊ ነገር ምንድነው? አይሁድ ለፍላጎታቸው ሲሉ የእግዚአብሔርን ሕጉን አገላበጡት። ለምሳሌ እዚህ እንደሰማችሁት በቤተ መቅደስ የሚምል ምንም የለበትም፣ በቤተ መቅደሱ ወርቅ የሚምል ብለው ትኩረታቸውን ወርቅ ላይ ነው ያደረጉት። ከቤተ መቅደሱ ይልቅ ወርቁን አበለጡት። ከመሰዊያው ይልቅ መባውን አበለጡት። ለንብረት ነው ትኩረት ያደረጉት። ግን መባውን የሚቀድሰው መሰዊያው ነው። ወርቁንም የሚያከብረው የሚቀድሰው መቅደሱ ነው። መቅደሱና መሰዊያው የእግዚአብሔር መገለጫዎች ናቸው። እግዚአብሔር የሚታየው በእነዚህ በኩል ነበር፣ እነሱ በንብረቱ በኩል አደረጉት። እንደዚህ ከማገላበጥ እግዚአብሔር አይምሮአችንን ይጠብቅልን። ክርስቲያኖች አሁን እኛ እንደዚህ ያለን ክርስቲያኖች እውነት ለመናገር በዚህ ዘመን ያለን ክርስቲያኖች አጥብቀን ራሳችን መመርመር አለብን። ብዙ ነገር አገላብጠናል። አሁን አይሁድ ይሄን ሲያደርጉ ለሥርዓቱ እንደቀኑ እንደተቆረቆሩ ሕግ እያስከበሩ ሥርዓት እያስጠበቁ እንደሆነ ነው የሚረዱት። ግን ሳያውቁት ፍላጎታቸው ነፍሳቸው አይምሮአቸው በፍላጎታቸው ጨለማ ስለተጋረደ የእግዚአብሔር ብርሃን ከነሱ ርቋል። አሁን የዚህ ዘመን ክርስቲያንም እንደዚያ ነው። በነገራችን ላይ ጥቅስ እንጠቅሳለን፣ ምናስተምረውም ምንከራከረውም ሰዎች ብዙ ነገር እናነሳለን። ግን ፍላጎታችን ላይ መሰረት ባደረገ መንገድ ነው ምን ሄደው የኛም ፍላጎት ተቃርኖ እኛን በሚያነጻ ከጨለማ በሚያላቅቅ ወደ ዕውቀት ብርሃን ወደ ቅድስና ብርሃን በሚያመጣ መንገድ የምናደርገው በጣም አነስተኛ ነው። ክርስቲያኖች ይሄን በደንብ መመርመር አለብን። እግዚአብሔር በቸርነቱ ሳናውቀው በፍላጎታችን ጨለማ ተጠቅልለን ሲኦል እንዳንወርድ በቸርነቱ ይጠብቃል። በዚህ ዘመን ይሄ በከባዱ ይታያል። ልክ እንደዚያ ዘመን አይሁድ ከምእመኑ እስከ ካህኑ ድረስ በዚህ ፍላጎት ተጠቅልለን ተይዘናል እና ራሳችን ለማየት ለማንጻት ለዚህ ነው ተመልከቱ ክርስቲያኖች አሁን በዓላቶቻችን ነው ርዕሳችን የእግዚአብሔር ፋሲካ የሚለው የአይሁድ ፋሲካ ተባለ። ሰንበታቶቼ ያለው ሰንበቶቻችሁ፣ በዓላቶቼ ያለው በዓላቶቻችሁ፣ ጾማችሁ። አሁን እኛ እንዲህ እንዳይሆንብን ነው እንግዲህ በዓላቶቻችን ስናከብር በጭው ከነገ ከተጽኖ ጀምሮ ከሆሳዕና ጀምሮ ሰሙነ ሕማማቱን፣ ጸሎተ ሐሙስን፣ ስቅለትን፣ ቀዳም ስዑርን፣ ትንሣኤ አብዩ መሰረቱን በዓላችን ለሐዲስ ኪዳን መሰረት። ምክንያቱም ትንሣኤ ባይኖር ይሄ ሁሉ ጾም የለ፣ በዓል የለ፣ መቅደስ የለ፣ ክህነት የለ፣ መስዋዕት ምንም አይኖርም። ትንሣኤ ስላለ ነው ይሄን ሁሉ የምናደርገው ክርስቲያኖች። ትንሣኤ በዓላት ሁሉ መሰረት ነው ለሐዲስ ኪዳን። የቤተ ክርስቲያን መሰረት ትንሣኤ ነው ክርስቲያኖች። ግን እንዴት ነው የምናከብረው? ጌታ እንደ አይሁድ በዓላችሁ ፋሲካችሁ ትንሣኤያችሁ ይልን ይሆን ወይስ በዓላቶቼ ይልልን ይሆን? ከአከባበራችን የተነሳ ከጾማችን የተነሳ ከስግደታችን የተነሳ እስኪ እንዴት ነው ለሰዎች አድርጉት እኮ ነው ቀንበር ትሰብሩ ዘንድ አለ ጌታ። ግፍ ላይ ያሉትን ስደተኞችን ወደ ቤታችሁ ታስገቡ ዘንድ ይላል። ዛሬ ብዙ ተፈናቃይ ነው ያለ፣ ብዙ ረሃብተኛ ነው ያለ፣ ብዙ ምስቅልቅል ነው ያለ፣ ብዙ ችግር ነው። እንዴት ነው በዓሉን የምናከብረው ክርስቲያኖች? እንዴት ነው የምናከብረው? እንዴት ነው የምንዘጋጀው? እንደው ቤተ መቅደሱ መብራቱን ስላሳመር ነው፣ ዲኮሩን ስላበዛ ነው፣ የበዓላቶቻችን ቤታችን ሁሉ ቀለም ቀብተን ልብሳችን ቀይረን እንደዛ የተለየ ስላደረግን እግዚአብሔር ይወደዋል? ምን አይነት በዓል ነው እግዚአብሔር ከኛ የሚጠብቀው? በተለይ በዚህ ዘመን ክርስቲያኖች፣ በተለይ በዚህ የእልቂት ዘመን የብዙ ሰዎች ደም በሚፈስበት ዘመን ከሰዎችም የብዙ ክርስቲያኖች ደም በሚፈስበት ዘመን ብዙ ግፍና መከራ ባለበት በዚህ ዘመን ረሃብና ጭንቅ ብዙ ሰዎችን በሚያሰቃይበት ዘመን በጣም ብዙ ድሆች አስጨናቂ በሆነ ሁኔታ በሚኖር በዚህ ዘመን እንዴት ነው ክርስቲያኖች በዓላትን የምናከብረው? ክርስቲያኖች ይህን መመርመር አለብን። ያለን ሰዎች ውስኪ ስላፈሰስን ጮማ ስለቆረጥን እንዴት ነው በዓላቶቻችን የምናከብረው? እግዚአብሔር እንዴት ነው በዓላቶቻችን የሚያይልን? ዋናው መልእክቴ ይሄ ነው ክርስቲያኖች። እግዚአብሔርም በመጽሐፍ ቅዱስ የሚነግረን መልእክት ይሄ ነው። ይሄን እንድንወስደው ፈልጋለሁ። እግዚአብሔር ወደ አእምሮአችን በቸርነቱ እንዲገባና እንድንረዳው ያደርጋል። ክርስቲያኖች እግዚአብሔር ከተጸየፈን ልክ እንደ አይሁድ ፋሲካችሁ፣ እንደ አይሁድ በዓላታችሁ፣ እንደ አይሁድ ሰንበታችሁ፣ እንደ አይሁድ ስግደታችሁ፣ እንደ አይሁድ ጾማችሁ ካለን ከሰርን ማለት ነው። የሚቀበለው ማድረግ አለብን። አሁን ሰሙነ ሕማማት እጅግ የተለየች ቅድስት ናት። ከጌታ ሕማም እየተሳተፍ
ከክብሩ የምንካፈልባት እጅግ በጾሙ ያመለጠን ካለ ያስቀየምነው ካለ ይቅርታ አውርደን በየለቱ ድሆችን ከሌለ ላይ እግዚአብሔር አይጠይቀንም። ክርስቲያኖች በበዓላቱም ሌሎቹ ጥሩ ልማድ አለ። በአዲስ አበባ ብዙ ድሆችን በየአጥቢያው በየሁኔታው ማስፈሰክ ይኖራል። ግን ከዚያ በተለየ ሁኔታ የአንድ ቀን ምግብ ነፍሳቸውን አያድነውም። ክርስቲያኖች እንዲያውም ብዙ ሲራብ የኖረ ሰው ደህና ምግብ በሚያገኝበት ቀን ይሞታል ሁሉ ሰውነቱ አልቀበለው እያለ ተጎድቶ ሲቆይ ማለት ነው። ክርስቲያኖች እንዴት ነው የምናከብራቸው እነዚህን በዓላት? ክርስቲያኖች ይህንን መመርመር ማየት ያስፈልጋል። ካለበለዚያ ግን በእውነቱ አምላካችን እግዚአብሔር ያዝንብናል፣ ይፈርድብናልም። ማያዳላ እውነተኛ ፈራጅ ነው። ሕግ ሰጥቷል፣ መጽሐፍ ተጽፈዋል፣ ስርዓት ተሰርቷል። በጣም ብዙ ነገር ተደርጓል። ክርስቲያኖች በጣም ብዙ ነገር ነው የተደረገው። በዚህ አንፃር ራሳችን መመርመር፣ ማየት፣ መፈተሽ በጣም አስፈላጊ ነው። የአባቴ ቤት የጸሎት ቤት ይባላል ተብሎ ተጽፏል። እናንተ ግን የሌቦች የሽፍቶችና የወንበዶች ዋሻ አደረጋችሁት ብሏል። አሁን የገንዘብ ለዋጮቹን መቅደሱን እዚያ በሬ የሚሸጡትን ጅራፍ ገምዶ ገረፈ አባረረ ሲባል ሌላ ይመስለናል። የሚገርማችሁ ኦሪቱ ላይ ሄደን ብናየው ያ እንዲደረግ በመጽሐፍ የተዛዘዘ ስርዓት ነው። አሁን ገበያ እንዲገዙ ለምን በብሉይ ኪዳን ጊዜ ቤተ መቅደሱ ኢየሩሳሌም ብቻ ነው ያለው እና ከላይ ሰሜን ከሶሪያ ድንበር አሁን ጥብርያዶስ ባህር ጀምሮ የገላአድ አሕዛብ የሚሉታል። በእውነቱ ነገደ ዳን ከታች ከጋዛ ርስታቸው ወደዚህ ወደ ግብጽ ድንበር ነበረ። ፍልስጤሞች እሱን እንትን ብለው ይዘው እየወጉ ሲያስቸግሯቸው በተቃራኒ ሄደው እዛ በሰሜን ጫፍ ሶሪያ ድንበር ነው የነበረው። ከዳን እስከ ቤርሳቤህ የሚባለው ይሄ ቤርሳቤህ ጋዛ ጫፍ ያለ የመጨረሻው ነው እዛ እና ከዚያ ከዳን ተነስተው ኢየሩሳሌም ለመድረስ በዚያ ዘመን በእግር ሳምንት ሊፈጅ ይችላል። እየሰማችሁ ነው አይደለም? ስለዚህ ለበዓሉ በጉን ፍየሉን በሬውን ነርተው ቢመጡ ይደክምባቸዋል። አንድ ሳምንት እሱን እየነዱ ምና የተጎዳ ይሆናል። ስለዚህ እግዚአብሔር በኦሪቱ ምን ስራ አሰራላቸው? እንደዚያ እንስሳውን እዚያ ማድረስ የማትችሉ ከሆነ ለመስዋዕት ያዘጋጃችሁትን እንስሳ ሽጡትና ገንዘቡን ይዛችሁ ሄዳችሁ እዛው ኢየሩሳሌም አካባቢ ካለው መርጣችሁ ገዝታችሁ አክብሩ ብሎ ይሄን እንዲደረግ ያዘዘው አምላካችን እግዚአብሔር ነው። በጣም የሚገርማችሁ ግን ተመልከቱ፣ ያንን እንደገና ሊቃነ ካህናቱ እነርሱን ጥቅም ወደሚያስገኝ መንገድ ለወጡት። ራሳችን እንድንመረምር ነው። ግን ራሳችን እንድንመረምር ግን በመጽሐፍ ተጽፏል። መነሻው ግን ትእዛዙ ነው። ተመልከቱ፣ መነሻ ያደረጉት የኦሪቱን ትእዛዝ ነው እና ተመልከቱ እንግዲህ በጣም በሚያስገርም ሁኔታ ታዘው የፈጸሙት ነገር ነው እና ይህንን ነው እንግዲህ እነሱ ወደ ራሳቸው ጥቅም ራሳቸውን ስጋቸውን ወደሚያደልቡበት ገንዘብ ወደሚሰበስቡበት አድርገው ለእግዚአብሔር በሚመች እንደሚመች ተደርጎ የሰራውን ስርዓት ለራሳቸው ወደሚመች መንገድ አድርገው ስለቀየሩት ነው አምላካችን እግዚአብሔር ያዘነባቸውና ያልተቀበላቸው። እና ክርስቲያኖች አስተዋል የራስን በዓል መመርመር ማየት በጣም አስፈላጊ ነገር ነው። ስለዚህ ነው እግዚአብሔር በዓላቱን የጠላው ገምዶ ያስወጣው። ለዚያ ነው መሸጡን የነዚያን ከሩቅ የመጡትን መግዛታቸውን ያዘዘው እሱ ሆኖ ሳለ ግን አሁን ሌሎች የሚነግዱበትና በዓላቱ ምክንያት አድርገው እንጂ ዮሴፍ ወልደ ኮሬዮን እንደመዘገበው ለምሳሌ ጌታ በተገለጸበት በዚያ ጊዜ ለፋሲካ በዓል በዚያ በኢየሩሳሌም ዙሪያ እስከ 260,000 የመስዋዕት በግ ይሰዋ ነበር ይላል። ቁጥሩን በጣም ተሳስቼ ካልሆነ ከዚህም በላይ ሊሆን ይችላል። ተመልከቱት፣ 260,000 የሚይዝ የከብት ገበያ አስቡ። አሁን አዲስ አበባ ውስጥ አሁን በዚህ ዘመን እንኳን ልናገኝ እንችላለን። የተለያዩ ገበያዎች አሉ አዲስ አበባ ዙሪያ አሁን ለበዓል አይደለም እንዴ? እነዚያ ተሰብስበው አንድ ቦታ ሲሆኑ ማለት ነው። ብዛታቸውን ሁኔታውን እዩት እና ይሄ በጣም ትልቅ ገበያ ነው። ስለዚህ ከዚያ ለመጠቀም ማሰብ ጀመሩ አገልጋዮቹ የዘመኑን ሁሉ። እግዚአብሔር በዚህ ምክንያት በዓሉን ጠላው። ለመንጻት አይደለም የሚጠቀሙበት፣ ለመቀደስ አይደለም የሚጠቀሙበት፣ ከእግዚአብሔር ጋር ለመታረቅ ለመገናኘት እግዚአብሔር ለማክበር አይደለም።
የሚጠቀሙበት ራሳቸውን ለመጥቀም ሆነ እግዚአብሔር ተጸየፈው። እና ክርስቲያኖች ዛሬም በዓላቶቻችን የራሳችን ፍላጎት ለማክበር የራሳችን ፍላጎት ለማስደሰት የራሳችን ደስታ ለመጠበቅ ከማድረግ እግዚአብሔርን የሚያስደስት አድርጎ ለማክበር ማምጣት አለብን። እና ይህን ዓመት ብቻ ሳይሆን በማንኛውም ጊዜ የትኞቹም በዓላት የዳር ሚካኤል የሰኔ ሚካኤል ሲከበር በሚካኤል የጊዮርጊስ የእመቤታችን ሲከበር ምናከብር ምንዘክር እንደ አቅማችን ምናደርግ ሰዎች አለን። አንድ ነገር ግን መርሳት የለብንም። እግዚአብሔርን በሚያስደስት መንገድ ነው ያደረኩት ያለሁት፣ እኔም በሚያስደስት መንገድ ነው ያደረኩት ያለሁት። የኔም ፍላጎት ነው ማርካት የምፈልገው፣ እግዚአብሔርን ደስ የሚያሰኝ ነገር ነው ያደረኩ ያለሁት። ክርስቲያኖች ይሄን መመርመር አለብን። ካልበለዚያ እግዚአብሔር የራሳችሁ ነው የሚለን ሰንበታችሁ ነው ያላቸው። በኋላ ጣለው ተጸየፈው። እነሱ ልማዱን አላስቀሩም። በእውነት ነው የምነግራችሁ። አሁን በዚህ ዘመን አይሁድ እስራኤል ብትሄዱ አይሁድ ሰንበትን እንዴት ተጠንቅቀው እንደሚያከብሩት ልነግራችሁ አልችልም። አሁን የሰለጠነ ዘመን ነው። ረጃጅም ፎቆች አሉ፣ ሊፍቶች ኤሌቬተሮች አሏቸው። በዓላቱን ሲያከብሩ ስራ ሰራችሁ እንዳይባሉ ሊፍት አይጫኑም። ስለዚህ ሊፍቱ በቴክኖሎጂ ፕሮግራም ተደርጎ ሻባት ኤሌቬተር የሚባል አለ። የሰንበት በየፍሎሩ እየቆመ ይወጣል፣ እየቆመ ይወርዳል። ፕሬስ እንዳያደርጉ በተን። እንግዲህ ጥንቃቄያቸውን እዩት። ይህን ያክል ስለተጠነቀቁ ግን እግዚአብሔር አልተቀበላቸውም፣ ተጸይፎታል። ተመልከቱ ምን ያህል እንደሚደክሙ እነሱ ምን ያህል ለመጠንቀቅ እንደሚሞክሩ አስቡት። እግዚአብሔር ደግሞ ምን ያህል እንደተወው አስቡት። እስከዚህ ዘመን ድረስ ይህን ያክል ጥንቃቄ እያደረጉ ክርስትናን ሳይቀበሉ ክርስቶስን ገፍተው በራሳቸው ፍላጎት እንደሄዱ ጨረሱት። ክርስቲያኖች ሃይማኖታችንን ትክክል ነው፣ ስርዓታችን ትክክል ነው፣ ንጹህ ነው። ግን በእኛ ፍላጎት ከወሰድነው መቅደስ ውስጥ እያለን እንዳይሁድ በዓላቱን እንደነሱ እያከበርን ምናልባትም አይሁድ የሊፍት በተን ለመርገጥ እንደሚጠነቀቁት በግብዝነት ለብዙ ነገር ልንጠነቀቅ እንችላለን። ያን ሁሉ ተጠንቅቀን ግን እግዚአብሔር የማይቀበለው ሊሆን ይችላል። ክርስቲያኖች እግዚአብሔር እንዲቀበለው ምንድነው ጉድለታችን? ትልቁ ጉድለት እኛ ልቡና ውስጥ ነው። ክርስቲያን የነሱም ችግር ልቡናቸው ውስጥ ነው፣ አእምሮአቸው ውስጥ ነው። ከዚያ የተነሳ ነው እንጂ መጠንቀቁን እኮ ለጌታ እኮ ተጠነቀቅን ብለው ነው ራሱ ጌታን እስከ መስቀል የደረሱት። ለሥርዓቱ ለእግዚአብሔር አምልኮ ቀናን ብለው እኮ ነው ቅዱስ እስጢፋኖስን የወገሩት፣ ሐዋርያትን ያሳደዱት። ያ ሁሉ ያደረጉ ግን በራሳቸው መንገድ በእግዚአብሔር መንገድ ነው መሄድ ያለባቸው ክርስቲያኖች። ዛሬ እኛም ይሄን ማድረግ አለብን። እግዚአብሔርን የሚያስደስት በዓል ወደ ማድረግ መለወጥ መታረቅ ከፈለግን ጾማችን ከእግዚአብሔር ጋር መታረቅ መሆን አለበት። በዓላችን ከእግዚአብሔር ጋር እንዳለው ኢሳይያስ እናንተ ግን ትናገራላችሁ፣ የግፍ ጡጫ ትማታላችሁ አለ፣ ትከራከራላችሁ፣ ትጣላላችሁ ይላል። አሁን እኛ ክርስቲያኖች እንደዚያ ነን። በየማህበራዊ መጣላት ነው፣ መሰዳደብ ነው። ግን ሰው ለእግዚአብሔር ብሎ ነው ብዙ ሰው ያን የሚያደርገው። ተቆራቆሮ ነው ብዙ ሰው ያን የሚያደርገው። በጣም ይገርማል። የአይሁድን ነገር ምን ደግመው ይመስላል። በእውነቱ ትህትና ፈጽሞ ጠፍቷል። ክርስቶስ እኮ ለሰው ነው የሞተው፣ ለሰው ማዘን ጠፍቷል። በእውነቱ ምንም ክርስቶስ ለሞተለት ሰው በብሉይ ኪዳንስ አልሞተላቸውም። ቢያንስ ተስፋ ነው ገና የተሰጡት። አሁን ግን ተስፋችን ተፈጽሟል። ከመቤታችን ሰው ሆኖ ፈጽሟል። በመስቀል ላይ ተፈጸመ ብሎ አረጋግጧል። አሁን ያ የሞተላቸው በወርቀ ደሙ የገዛቸው ሰዎች እጅግ ከአይሁድ በከፋ መጠን በጣም የእግዚአብሔርን በዓላት ሕጉን ስርዓቱን ምናበላሽ ሰዎች አለ። በተለያየ መንገድ ከአገልጋዩ እስከ ምእመኑ ለዚያ ይመስላል እግዚአብሔር የኛ የሆነውን ከኛ እየነጠቀ እያወጣ ያለው። ኤፍሬም ቅድም ሳነብላችሁ ሆሴ ላይ እንደሰማችሁት ወደ አሶር ይወርዳል። ወደ ግብጽ የሚሄዱ ሆነው አይደለም። በእውነቱ እርግጥ ወደ ግብጽ የወረዱበት ጊዜ አለ፣ ግን ያን አይደለም የተናገረው። ወደ አህዛብ እንደመቀየራቸው ለመናገር እዛው ሆነ በግብር ወደዛ መቀየራቸው ነው። ክርስቲያኖች እኛ እንደዚያ እንዳንሆን አይሁድን እየነቀፍን አሁን የክርስቶስ እንግዲህ ሕማማቱ ስቅለቱ ሲመጣ አይሁድን በተለይ ይሁዳን ይዘን እናወግዛቸዋለን። እውነቱን ለመናገር ግን ራሳችንን መመርመርና የራሳችን መጥፎ ግብር ወደ ማውገዝ መለወጥ አለብን። ካልሆነ እግዚአብሔር አያዳላም። እሱ በሚወደው ደስ በሚያሰኘው ለድህነት በሚጠቅም ካላደረግነው ይጠለናል፣ ይተወናል። በዓላቶቻችን
እንደ አይሁድ የእግዚአብሔር ፋሲካ የአይሁድ ፋሲካ እንደተባለው በዓላቶቼ ያላቸውን በዓላቶቻችሁ እንዳለ ሰንበታቶቼ ያላቸውን ሰንበታቶቻችሁ እንዳለ የኛንም በዓለ ስቅለታችን በዓለ ሕማማታችን በዓለ ትንሣኤያችን በዓለ ዕርገት በዓለ ሌላውን በዓላቶቻችን በስጋዊ መንገድ የሚፈጸሙ በእልህ ምናልባት ሌሎቹን እምነቶች ለማስቀናት ለውድድር እያደረግን እግዚአብሔርን ደስ የማያሰኝ አድርገን ሜዳ እንዳናስቀረው አምላካችን እግዚአብሔር በቸርነቱ ይርዳን። በምትመጣዋ በዚህች በተቀደሰችው ሰሙነ ሕማማት ከእርሱ ሕማም ለመካፈል በተቀደሰው መንገድ እንደ ዮሐንስ ክርስቲያኖች ይህንንም ማስታወስ አስፈላጊ ይመስለኛል። ትዝ ይላችኋል ጌታ በሚያዝበት ዕለት መጀመሪያ ማታ ቅዱስ ጴጥሮስ ለጌታ ቀንቶ ሰይፉን መዞ ምን አደረገ? ያን ሰው ጆሮ ቆርጧል አልቆረጠም? ጌታ አልተቀበለለትም። አስጠንቅቆትም ነበር። እኔ ሌሎቹ ቢክዱ እስከ መጨረሻው ካንተ ጋር እኖራለሁ አልክድህም ብሎ ነበር። ጌታ ግን ምን አለው? ዶሮ ሳይጭህ ስንት ጊዜ ትክደኛለህ አለ። ተመልከቱ፣ ጴጥሮስ ለጌታ በመቅናት ሰይፍ አንስቶ ጆሮ ቆርጦ ነበረ። ግን ያ መቅናቱ ስጋዊ መቅናት ስለነበረ ከጌታ ጋር እስከ መጨረሻው ጸንቶ እንዲገኝ አልረዳው። በትህትና የተጓዘው ዮሐንስ ግን እስከ መጨረሻው ከመስቀሉ ስር ቆሞ ተገኘ። ለኛ ጴጥሮስን መምሰል ይሻልና ወይስ ዮሐንስን መምሰል ይሻልና? ብዙዎቻችን በእውነት ብንናገር እንደ ጴጥሮስን ለመንቀፍ ለመተቸ ብቻ አይደለም። እሱ ጌታ በኋላ ንስሐውን ተቀብሎለታል። 3 ጊዜ ተወደኛለህ ብሎ ሊቀ ሐዋርያት አድርጎታል፣ አክብሮታል። በኋላም ጌታውን መስሎ ከጌታውም ደግሞ እንደ ጌታዬ አቃንታችሁ አትስቀሉ ብሎ ተዘቅዝቆ የሰቀለና ገርሉን በጥሩ መንገድ የፈጸመ ታላቅ ቅዱስ ሐዋርያ ነው። በረከቱ ይድረሰን በእውነቱ። ግን መንፈስ ቅዱስ ወርዶ ወደዚያ ክብር እስከሚያደርሰው ድረስ ጴጥሮስ ስጋዊ ቅናት ነበረው። አሁን የኛ የአብዛኞቻችን ችግር ይሄ ነው። እንደ ጴጥሮስ ስጋዊ ቅናት አለን። ሰይፍ እንመዛለን። የነገር ሰይፍም ሊሆን ይችላል፣ የተለያየ ሰይፍ። መስቀሏ ላይ ግን አንገኝም። እንዲያውም ጴጥሮስ ሲጠይቅ አንተ በርክኮ አነጋገር ራሱ ይገልጣል ሲባል እኔ ይሄን የምትሉትን ሰው አላውቀውም ነው ያለ። ምንድነው ያለ ጴጥሮስ? የምትሉትን ሰው ጌታ መሆኑን ሁሉ እኮ እንዲሁ አንተ እኮ በፊልጶስ ቂሳሪያ ሰዎች የሰው ልጅ ማን ይሉታል ተብሎ እንዲነ ሲባል እናንተስ ማን ትሉኛላችሁ ሲባል ማን ነበር መልስ የሰጠው? ቅዱስ ጴጥሮስ አይደለም? ምን ብሎ ነበር መልስ የሰጠው? አንተ የማን ልጅ ነህ ያለ? ክርስቶስ የእግዚአብሔር ልጅ ነህ ያለው አይደለም እንዴ? ከዓለም በፊት አንተ የእግዚአብሔር ልጅ ነህ ያለው ጴጥሮስ አሁን የእግዚአብሔር ልጅ አይደለም ያለ፣ የምትሉትን ሰው አላውቀውም ብሎ ነው የካደው። እግዚአብሔር በቸርነቱ ቅንነቱን አይቶ መልሶታል። እኛንም መጨረሻችን እንደሱ እንደው እንዲያሳምረልን በቸርነቱ። ግን ክርስቲያኖች የሚያዋጣን እንደ ዮሐንስ እንደ ጊዜ ግብሩ ክርስቶስን በመውደድ መጽናት። ክርስቶስን በመውደድ ከጸናን ከመስቀሉ አንለይም፣ ከሐዘኑ እንካፈላለን። ቅዱስ ዮሐንስ ሕማሙ ተስሎበት እስከ ዕለተ ሞቱ አንድም ቀን ሳይስቅ ሲያዝን ያሳለፈ ሰው ነው። ታትሞበት የክርስቶስ ሕማም። በእውነት አምላካችን እግዚአብሔር በቸርነቱ የክርስቶስን ሕማም ይሳልብን ያተምብን። እንደዚህ ነው በትህትና መጓዝ ነው የሚያዋጣ። ባላስፈላጊ ጀብደኝነት አይደለም የሚያገባ። በመንፈሳዊነት ከተጓዝ በፍጹም ከክርስቶስ አንለያይም፣ ከመስቀሉ አንለይም። ዮሐንስ እመቤታችን እንደተቀበለም እሷ እንቀበላለን። ልዩ ልዩ ጸጋ ይሰጠናል። ከዚያ በኋላ ምንም መከራ አይገድበንም። ክርስትናም ይሰፋል፣ በእኛም ይታወቃል። በዮሐንስ እንደታወቀው በጸኑት እንደታወቀው እና ጾማችን፣ በዓላቶቻችን፣ ስርዓት አምልኮቶቻችን ምናደርገውን ክርስቲያናዊ ግብር ሁሉ ማረም፣ መቃኘት፣ መጽሐፍ ቅዱሳዊ ማድረግ። ክርስቲያኖች ማህበራዊ ማድረግ፣ ህዝባዊ ማድረግ አይደለም የሚጠቅመን። ሰዎች በስሜት በሚያደርጉት በሌሎች በፖለቲካ መድረክ እንደሚደረገው ማድረግ አይደለም የሚጠቅመን። ሃይማኖት ራሱ ብቻውን ህግ አለው፣ መጽሐፍ ቅዱሳዊ ህግ፣ ስርዓት አለው። በዚያ ብቻ ነው መጓዝ ያለበት ክርስቲያኖች። በዚያ ከሄድ እንጸድቃለን፣ እናጸድቃለንም፣ እንለወጣለን፣ እንለውጣለንም። ሳንለወጥ ግን መለወጥ አንችልም። ተለውጠን ለሌሎቹ መለወጥ ምክንያት አድርጎ እግዚአብሔር እንዲጠቀምብን መልካም ፈቃዱ ይሁንልን። ይቆየን። ወስብሐት ለእግዚአብሔር። ይህችን ዓለም መውደድ ልብን ያውካል፣ መንፈሳዊን ታጨልማለችና። ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣
የማረፊያ በዓታ ለመኖር የውሃ፣ የመብራት፣ የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማይ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው።